إن الذين آمنوا ثم كفروا ثم آمنوا ثم كفروا ያለውን አያት ሌላ ያችኑ አያት በተመለከተ ትንሽ የከፋቸው ማለት ከጀላቸው ተነስቶ ግማሾች ውስጣችን ተነካ ብለው እኛ አህለ ሱና ወል ጀማዓዎች የቁርአንን አያት ሙፈሲሮች ሳይፈስሩ በፍጹም ለራሳችን ፍላጎት ወይም ማጣመንም ማንፈስር መሆናችንን አህለል ሐቁ እንዲያውቅ ነው። አሁን ነዛ ትንሽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደሰማችሁት ነው። ለምን ነዛ ቢነገራቸው አበዴ ሊገባቸው አይችልም። ያው መፈራገጥ ነው ያዙት። ያው መፈራገጥ አለ አይደለም። በጣም ይፈራገጣሉ፣ ይላላጣሉ። በዛም በዚህም ሄደው ያው ወሃቢያ ካፊር ነው ለማለት ነው። ይሄ ሁሉ ትግል ቁርአኑን አቡ ሐያን አልአንደሉሲዩ አልነህዊዩ ምናምን ሙናፊቆች ነው ቁርአን ስለ ሙናፊቆች ስለ ምናምኖች ነው። አሁን ተልቢስ እኮ ተልቢስ ማለት አማ ይሄ ተራ ማህበረሰብ ላይ ማጭበርበር ማምታታት ማለት ነው። ይሄ እንደውም የፉضيل بن عياد እሳቸውን ማስረጃ መጣ። وقال العالم الزاهد والفضيل بن عياد رحمه الله صاحب بدعة لا تأمنه على دينك የቢድዓን ሰው በዲንህ ላይ አትመነው ብለዋል። ምክንያቱም የቢድዓ ሰው በዲን ላይ የሌለውን ነው ልክ እንዳንተ ማለት ነው። በዲን ላይ የሌለውን እያመጣ የሌለውን ያልተጻፈውን ማለት ነው በቁርአን በሐዲስ የሌለውን ፍልስፍና እያመጣ ስለሚያጠምህ የቢድዓን ሰው በዲንህ ላይ አትመነው ይላሉ። ወላ تشاوره في امرك በጉዳይህም አታማክረው። ወላ تجلس اليه ወደሱም አትቀማመጥ ጭራሽ። ومن جلس الى صاحب بدعه ወደ ቢድዓ ሰው የተቀማመጠ አውረሰሁ الله العمى الله እውርነትን ያወርሰዋል። ፉضيل بن عياد ብለዋል። አንተም ይሄን አመጣው ማስረጃ ማን ነው የቢድዓ ሰው ከተባለ አንደኛ በአቂዳ ላይ ቢድዓ ያመጣ الرحمن على العرش استوى አዛኙ ጌታ ከአርሽ በላይ ነው ሲባል አረ በጭራሽ አላህ موجود بلا مكان አላህ ያለ ቦታ ነው ያለው ከአርሽ በላይ አይደለም የሚል የቢድዓ ሰው ነብያችን አለይሂ ሰላቱ ወሰለም ينزل ربنا تبارك وتعالى الى سماء الدنيا ወደ ቅርቧ ሰማይ አላህ ይወርዳል ብለው የተናገሩትን ሶሂህ የሆነውን ሐዲስ አልቀበልም። እንዴት አላህ ይወርዳል ይወጣል ትላላችሁ? እናንተ ጦጣ የሚያመልኩ ብለህ አላህን ጦጣ ብለህ ጧዖት ብለህ የተሳደብክ አንተ ነበርክ። ለዚህ የምትገባው አንተ ነህ። አላህን ጦጣ ብለህ የተሳደብክ ማለት ነው። ሱብሃንአላህ። ከዚህ የበለጠ እንግዲህ ከኢስላም የሚያወጣ ንግግር ካለ እንግዲህ ሌላ ምን ሊሆን ይችላል? አላህን ጦጣ ብለህ የተሳደብክ አንተ ነህ። ይወርዳል ይወጣል እያሉ ያልከው አንተ ነህ። ጧዖት እያመለኩ ያልከው አንተ ነህ። እኛ እኮ ነብያችን አለይሂ ሰላቱ ወሰላም ያሉትን ያልነው እኛ የሳቸውን የነብዩ ሰለላሁ ዐለይሂ ወሰለም አቂዳ ነው ያስተማርነው። አላህ ይወርዳል አለው አይወርዳል። እንዴት ይወርዳል አናውቅም። ነብዩ የነገሩንን ብቻ ይዘናል። በዚህ ንግግር ግን ስንቱን እያጠመምከው እንዳለ መገመት ብዙም እንትን ይል አይደለም። ብዙን እያጠመምከው ነው ያለው። እማያውቅ አለ። ሸሆቻችን ይሄን የዶር ህጥምጣም ጠምጥማ እንደዚህ ስትላቸው እውነት ይመስላቸዋል። ትልቅ ሙፍቲ አድርገው ነው የሚያው። ቁርአንንም አሁን ስማሙን ስመከፈረ የሚለው ያን ሐሳብ ሲንጫጩብህ ቁርአንን ወሃቢያ ለሙጀሲም አድርገህ ያስቀመጥከውን የቁርአን አንቀጽ አሁንም ሲጮህብህ አሁንም ወደዛው ገብተሃል። እነዚህ ትናንሾቹ ምናምን ወላሂ አንተን ቁጭ አድርገው የሚያቀሩ ዑለሞች አሉ። የሱና ዑለሞች አንተን ቁጭ አድርገው ምን እንደቀራህ ስለሚታወቅ ማለት ነው። ቁጭ አድርገው የሚያቀሩ ቃሎች አሉ። የሱና ዑለሞች ማለት ነው። እንግዲህ ሐዲስ የት እንደቀራህ አናውቅም እኛ። የት ነው የቀራው? ስለዚህ የቢድዓ ሰው እኛ አህለ ሱና ወልጀማዓዎች ደግሞ ሲል አህለ ሱና ወልጀማዓ ማን ነው? አህለ ሱና ማለት የሱና ባለቤት አለይኩም ቢሱነቲ ወሱነቲ ኹለፋኢ ራሺዲን አልመህዲይን
የኔን ሱና ደራችሁን የኔ መንገድ አንተ የሾች መንገድ እያልክ ነው ያለው። የሾቹ መንገድ የነብዩ ሰለላሁ ዐለይሂ ወሰለም የሱና መንገድ ተከታዮች ማለት የነብዩ መንገድ የሚከተሉ ናቸው። የኹለፋዎችን መንገድ የሚከተሉ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ጫት እየበሉ ወይም ሱሐቦች ጫት እየበሉ ከበሮ ቁርበት እየደበደቡ መስጂድ ላይ ጨፍሩ ነበር እንዴ? ወይስ እስቲጋሳ ድረሱልን ጨንቆና ሊስጡን እያሉ ይማጸኑ ነበር? እና ጥመታችሁን እጅግ ይብስ ለህዝብ እያስተዋወቃችሁ ስለሆነ ማንኛውም ሰው ነቅቶባችኋል። ስለዚህ መጀመሪያ ከሽርክ መውጣት ነው። የናንተ ሸህ ነው አብደላህ አልሐረሪ የሞቱት ሰዎች ወልዮች ከመቃብራቸው ወጥተው ያን ለመናቸውን ሰው ሐጃውን አውጥተውለት መልሰው ቀብር ይገባሉ የሚለው እሱ አይደል? ይሄ ሐለሱና መንገድ ነው እንዴ? እና ተነቅቶባቸዋል። የአህባሽ ማጭበርበሪያ ማምታቻ ተቀብሯል። ዛሬ ወጣቱን በዚህ እናጭበረብረዋለን ብትሉ ምናልባት የናንተ መንጋ ሊከተላችሁ ይችላል። ስለዚህ ዛሬ በእናንተ ቢድዓ በእናንተ ሽርክ የሚጠለፍ ትክክለኛ አቂዳ ያለው ሰው ማንም አይጠለፍላችሁም። ዛሬ ሙስሊሙን አክፍራችሁ እናንተ የዓለምን ሙስሊም አክፍራችሁ እናንተ ብቻ ሙስሊም ሆናችሁ ለመቀመጥ ነው የፈለጋችሁት። ሌላው ካፊር ነው እናንተ ጋር ተክፊሪዮች ማለት ነው። የአህባሻው ተክፊር ነው። ስለዚህ አህለ ሱና ወልጀማዓ ማለት የነብዩ ሰለላሁ ዐለይሂ ወሰለም መንገድ ሳይጨምሩ ሳይቀንሱ የተከተሉ ናቸው። በአቂዳም በዒባዳም በሁሉም ነገር የተከተሉ አህለ ሱናዎች ማለት እንደዛ ናቸው። አማ አህባሽማ የቢድዓ ሰው በነብዩ ሰለላሁ ዐለይሂ ወሰለም ላይ ያልነበረ በሳቸው ድል ላይ ዲሪቶን አምጥቶ የጨመረ አሁንም ዲሪቶ እየጨመረ ያለ በዲኑ ላይ ዲሪቶ ማለት ነው። ያንን ንጹህን ዲን አልቀበል ብሎ አቂዳ አልቀበል ብሎ በራሱ ዲሪቶ በራሱ ኮተት የሚመራ ማለት ነው አህባሽ ማለት